ሰላም ሰላም ውድ የቅጥ አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን እያስቀድማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ባለ 3 እና ባለ 4 ፊደል ወይም ሆሄ ቃላትን እየመሰረትን የምናነብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ወ ጥ መ ድ ወጥመድ ወጥመድ። ወ ከወ ቤተሰብ መጀመሪያ ናት። ጥ ከጠ ቤተሰብ ስድስተኛ፣ መ ከመ ቤተሰብ መጀመሪያ፣ ድ ከደ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት ወጥመድ ወጥመድ የሚል ቃል ይሰጡናል ማለት ነው። ና ፋ ቂ ናፋቂ ናፋቂ። ናና ፋ ከየቤተሰባቸው አራተኛ ሲሆኑ ቂ ከቀ ቤተሰብ ሶስተኛ። በአንድ ላይ እነዚህ ሶስት ሆሄያት ናፋቂ ናፋቂ የሚል ቃል ይሰጡናል ማለት ነው። ስ ብ ራ ት ስብራት ስብራት። ስና ብ ከየቤተሰባቸው ስድስተኛ፣ ራ ከረቤተሰብ አራተኛ፣ ት ከተቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት ስብራት ስብራት የሚል ቃል ይሰጡናል ማለት ነው። በ ር ካ ታ በርካታ በርካታ። በ ከበቤተሰብ መጀመሪያ ናት። ር ከረቤተሰብ ስድስተኛ፣ ካ ከከቤተሰብ አራተኛ፣ ታ ከተቤተሰብ አራተኛ። በአንድ ላይ እነዚህ አራት ሆሄያት በርካታ በርካታ የሚል ቃል ይመሰርቱልናል ማለት ነው። ት ዝ ታ ትዝታ ትዝታ። ትና ዝ ከየቤተሰባቸው ስድስተኛ፣ ታ ከተቤተሰብ አራተኛ። በአንድ ላይ ትዝታ ትዝታ የሚል ቃል ይመሰርቱልናል ማለት ነው። ት ኩ ሳ ት ትኩሳት ትኩሳት። ት ከተቤተሰብ ስድስተኛ ናት። ኩ ከከቤተሰብ ሁለተኛ ናት። ሳ ከሰቤተሰብ አራተኛ ናት። ት ከተቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ሆሄያት ትኩሳት ትኩሳት የሚል ቃል ይሰጡናል ማለት ነው። አ ሽ ሙ ር አሽሙር አሽሙር። አ ከአ ቤተሰብ መጀመሪያ ናት። ሽ ከሸ ቤተሰብ ስድስተኛ፣ ሙ ከመ ቤተሰብ ሁለተኛ፣ ር ከረ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት አሽሙር አሽሙር የሚል ቃል ይመሰርቱልናል ማለት ነው። ስ ኳ ር ስኳር ስኳር። ስ ከሰ ቤተሰብ ስድስተኛ ናት። ኳ ከከ ቤተሰብ ስምንተኛ ወይም ዲቃላ ሆሄያት የምንላቸው ከነሱ ውስጥ ስምንተኛዋ ናት ማለት ነው። ር ከረ ቤተሰብ ስድስተኛ። በአንድ ላይ ስኳር ስኳር የሚል ቃል እንድንመሰርት አስችለውናል ማለት ነው። አ ነ ቃ ቂ አነቃቂ አነቃቂ። አና ነ ከየቤተሰባቸው መጀመሪያ ሲሆኑ ቃ ከቀ ቤተሰብ አራተኛ፣ ቂ ከቀ ቤተሰብ ሶስተኛ። በአንድ ላይ እነዚህ አራት ሆሄያት በስርዓት ስናጣምራቸው አነቃቂ አነቃቂ የሚል ቃል ይሰጡናል ማለት ነው። ፍ ን ዳ ታ ፍንዳታ ፍንዳታ። ፍና ን ከየቤተሰባቸው ስድስተኛ፣ ዳና ታ ከየቤተሰባቸው አራተኛ። በአንድ ላይ እነዚህ አራት ሆሄያት ፍንዳታ ፍንዳታ የሚል ቃል ይሰጡናል ማለት ነው። ገ ን ፎ ገንፎ
ገንፎ። ገ ከገ ቤተሰብ መጀመሪያ ናት። ን ከነ ቤተሰብ ስድስተኛ፣ ፎ ከፈ ቤተሰብ ሰባተኛ። በአንድ ላይ እነዚህ ሶስት ፊደላት ገንፎ ገንፎ የሚል ቃል ይመሰርቱልናል ማለት ነው። አ መ ር ቂ አመርቂ አመርቂ። አና መ ከየቤተሰባቸው መጀመሪያ፣ ር ከረቤተሰብ ስድስተኛ፣ ቂ ከቀቤተሰብ ሶስተኛ። በአንድ ላይ እነዚህ አራት ፊደላት አመርቂ አመርቂ የሚል ቃል ይሰጡናል ማለት ነው። ቁ ር ጠ ኛ ቁርጠኛ ቁርጠኛ። ቁ ከቀቤተሰብ ሁለተኛ ናት። ር ከረቤተሰብ ስድስተኛ ናት። ጠ ከጠቤተሰብ መጀመሪያ፣ ኛ ከኘ ቤተሰብ አራተኛ። በአንድ ላይ እነዚህ አራት ሆሄያት ቁርጠኛ ቁርጠኛ የሚል ቃል ይሰጡናል ማለት ነው። ቅ ር ብ ቅርብ ቅርብ። እነዚህ ሶስቱን ፊደላት ከየቤተሰባቸው ስድስተኛ ሲሆኑ በአንድ ላይ ቅርብ ቅርብ የሚል ቃል እንድንመሰርት አስችለውናል ማለት ነው። ት ው ስ ታ ትውስታ ትውስታ። ት ው እና ስ ከየቤተሰባቸው ስድስተኛ ሲሆኑ ታ ከተቤተሰብ አራተኛ። በአንድ ላይ ትውስታ ትውስታ የሚል ቃል ይሰጡናል ማለት ነው። ተ ሳ ት ፎ ተሳትፎ ተሳትፎ። ተ ከተቤተሰብ መጀመሪያ ናት። ሳ ከሰቤተሰብ አራተኛ፣ ት ከተቤተሰብ ስድስተኛ፣ ፎ ከፈቤተሰብ ሰባተኛ። በአንድ ላይ እነዚህ አራት ሆሄያት ተሳትፎ ተሳትፎ የሚል ቃል ይሰጡናል ማለት ነው። ሸ ክ ላ ሸክላ ሸክላ። ሸ ከሸ ቤተሰብ መጀመሪያ፣ ክ ከከቤተሰብ ስድስተኛ፣ ላ ከለቤተሰብ አራተኛ። በአንድ ላይ እነዚህ ሶስት ፊደላት ሸክላ ሸክላ የሚል ቃል እንድንመሰርት ያስችሉናል ማለት ነው። ማ ጣ ራ ት ማጣራት ማጣራት። ማ ጣ እና ራ ከየቤተሰባቸው አራተኛ ሲሆኑ ት ከተቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ሆሄያት ማጣራት ማጣራት የሚል ቃል መስርተውልናል ማለት ነው። ል ጅ ነ ት ልጅነት ልጅነት። ልና ጅ ከየቤተሰባቸው ስድስተኛ፣ ነ ከነቤተሰብ መጀመሪያ ናት። ት ከተቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት ልጅነት ልጅነት የሚል ቃል ይሰጡናል ማለት ነው። ብ ረ ት ብረት ብረት። ብ ከበቤተሰብ ስድስተኛ ናት። ረ ከረቤተሰብ መጀመሪያ፣ ት ከተቤተሰብ ስድስተኛ። በአንድ ላይ ብረት ብረት የሚል ቃል እንድንመሰርት ያስችሉናል ማለት ነው። ተ ቀ ባ ይ ተቀባይ ተቀባይ። ተናቀ ከየቤተሰባቸው መጀመሪያ ሲሆኑ ባ ከበቤተሰብ አራተኛ፣ ይ ከየቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት ተቀባይ ተቀባይ የሚል ቃል እንድንመሰርት አስችሎናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስልክ ቁጥራችን ከቪዲዮ በታች ስለምናስቀምጥ በኢሞ በቴሌግራም እና በዋትሳፕ ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው